ባለትዳርና የአንድ ልጅ እናት ነኝ። ቲክቶክ ላይ እጅግ አማላይ የሆነ ሰው ተዋወቅኩኝ። ይህን ሰው ስተዋወቀው አሁን ባለሁባት ማንነቴ ሳይሆን ሁሌም በምስላት በምመኛት ማንነቴ ውስጥ ሆኜ ነው። በትዳር ለ3 ዓመታት ያህል ስኖር አንድ ልጅን አፍርቻለሁ። ለአዲሱ አፍቃሪና ቲክቶክ ላይ ለተዋወቅኩት ሰው ያስተዋወቅኳት ያቺ የምናም ማንነቴ አሁን ካለሁበት ከኖርኩበትና ከመጣሁበት የራቀና እጅግ በጣም የተጣረሰ ነው። ሁሌም ግን ይቺን ሴት ስመኛት ኖሬያለሁ። በጣም የሀብታም ልጅ የሆነች በታላላቅ ወንድምና እህቶቿ የተከበበች መውጫ መግቢያዋ ከፍቅርና ከርህራሄ የተነሳ በእነሱ ቁጥጥር ስር የወደቀ ቤተሰቦቿ ደሷ ካላቸው ፍቅርና ርህራሄ የተነሳ ከቤት እንድትወጣ ደጁን እንድታይ እንኳን የማይፈቀድላት ልጃገረድ ነኝ ብዬ አስተዋወቅኩት። ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት ከ15 ዓመቴ ጀምሮ ለትዳር የሚፈልጉኝ ብዙ ሰዎች እኛ ቤት ውስጥ ቢመጡም ቤተሰቦች ግን በጣም ሀብታም ስለሆኑና ከነሱ የተሻለ ኢኮኖሚ ያለውን ሰው ሊያጋቡኝ ስለሚፈልጉ ብዙ ወንዶች እኔን ሊያገቡ መጥተው ተከልክለዋል ብዬ ነው ለዚህ ሰው ራሴን ያስተዋወቅኩት። እቺ ሴት እኔ ሳልሆን በእኔ ውስጥ ያለች የምናብ ሴቴ ናት። ይህ የቲክቶክ አፍቃሪዬ በእኔ ፍቅር ወድቆ ነበር። እሱ ገና የመጨረሻ ዓመት የዩኒቨርሲቲ ተማሪ ነው። የኔ የሚለው ምንም ነገር የለውም። ቤተሰቦቹም ቢሆን ከሱ ድጋፍንና እርዳታን የሚፈልጉ እህትና እናት ያለው ሰው ነው። ለእናቱ አንድ ወንድ ልጅ ነው። እናቱ ብዙ ነገሮችን ከፍላ አሳድገው ዛሬ ተመረቀ አልተመረቀ፣ ደረሰልኝ አልደረሰልኝ ብላ አይኑን የምታየው የቤተሰብ ኃላፊነት የተጫነው ምስኪን ነው። ነገር ግን በእኔ ፍቅር ወድቆ ይችን የሀብታም ቅምጥል ቆንጆ ልጃገረድ ለማግባት የትኛውንም ጉድጓድ ቆፍራለሁ፣ የትኛውንም ዋጋ ከፍላለሁ፣ የሚፈልጉትን አይነት ሀብታም ሆኜ አገባሻለሁ፣ አንቺማ ከኔ አታልፊም የሚል ጀግና ብርቱ ሆነ። ለእኔ ይህ አባባሉ ከሱ ጋር ያለኝን ግንኙነት እንዳልፈራው ያደፋፈረኝ መንገድ እንጂ እንድሸሸው ያደረገኝ አልነበረም። ምክንያቱም እኔ የሰቀልኩለት የሀብት ሌብል ላይ መቼ ደርሶ እኔን ማግባት እንደሚችል እኔም እሱም አናውቀው። በዚች ሀገር ሁኔታ ላይ የህልም እንጀራ ነው። እኔ ደግሞ አሁን የሚያስፈልገኝ የሚያፈቅረኝ፣ የሚወደኝ፣ የሚያዳምጠኝ አለውሽ የሚለኝን ሰው ነው። ብቸኝነት፣ ባዶነት፣ መተው፣ መጠላት አጨማዶኛል። ይህ ሰው አንቺን በማግኘቴ እያለ የፍቅር ቃላቶችንና ፍቅርን ለእኔ ሲያዘንብልኝ በቃ ህይወት ቀለለችልኝ። ሸክሜን ሁሉ አራግፍለት ነበር። ሀዘኔን ሁሉ ነግረው ነበር። በዚህ ሁኔታ ውስጥ ሆኜ ከዚህ ሰው ጋር ፍቅር የሚባለው ነገር ባይዘኝም መላመድና መፈላለግ ውስጥ ግን ገብቼ ነበር። እሱ ደግሞ ወደ ለየለት ፍቅር። እዚህ ጋር እንደነገርኩሽ ባለትዳርና የአንድ ልጅ እናት ነኝ። እንዴት ናችሁ ያጀማ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁኝ። የዚህን ስቶሪ ይህን ክፍልና ከዚህ ክፍል ቀጥሎ ያሉትን 3ቱን ክፍሎች የምትፈልጉ ከሆነ ሀውለት ቲዩብ ብላችሁ ዩቲዩብ ላይ ሰርች ብታደረጉ ሀውለት ቲዩብ ሀውለት እንዳለ ሀውለት መንዙማ ብሎ ይመጣላችኋል። በየትኛውም ብትገቡ የመጀመሪያው ላይ ያለው ይሄ ታሪክ ነው ማለት ነው። ክፍል 1፣ ክፍል 2፣ ክፍል 3ን ዩቲዩብ ላይ ታገኙታላችሁ። እንዲሁም ደግሞ ሊንኩን ባዮ ላይ አስቀምጬላችኋለሁ። ሊንኩን በመጫን ወደ ዩቲዩብ የገብታችሁ 3ቱን ፓርት እዛ ማግኘት ትችላላችሁ። ቀጣዩንም ፓርቶች እንደዚሁ የምለቃቸው ይሆናል። አይ እዚሁ ቲክቶክ ላይ ጠብቀን ስናይሽ ነው ደስ የሚለን የምትሉ ደግሞ ፎሎ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ አብራችሁን ቆዩ። ወደ ዩቲዩብ ገብታችሁ ግን ሰብስክራይብ ብታደረጉኝ በጣም ደስ ይለኛል። እንዲሁም ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር ሀውለት ጋር ብላችሁ ብትመጡ ጫማዎችን፣ ቦርሳዎችን፣ አባያዎችን፣ ድሬአና ቶቦችን በተመጣጣኝ ዋጋ እጅግ በጥሩ ኳሊቲ ታገኛላችሁ። አብራችሁኝ ነው። እናቴ ልጆቿን በብቸኝነት ያሳደገች የሴት ልጆች እናት ናት። እኔ ለቤቱ የመጨረሻ ልጅ ነኝ። ታላላቅ እህቶቼ በጊዜ ነበር ወደ ትዳር የገቡት። ነገር ግን ትዳራቸው አልበረከተም፣ ባጭሩ ተቀጨ። ሁለቱም እህቶቼ ባገቡ ባጭር ጊዜያቶች ውስጥ ተፋተው ወደ እናቴ ቤት መጡ። በዛ ወቅት እኔ በጣም ትንሽ ልጅ ነበርኩኝ። ምናልባት የ11 የ12 ዓመት ተማሪ። በዛ ጊዜ እናቴ በከፍተኛ ሁኔታ ልቧ ተሰበረ። በጣም አዘነች። ያለ አባት ያሳደግኳቸው ልጆች እንዲሆነው ቀሩብኝ። መልሰው ልክ እንደኔ በብቸኝነት ከኔ ጋር ተቆራምደው እድሜያቸውን ሊያሳልፉ ነው እያለች ሁሌ የምታለቅስ፣ ሁሌ የምታዝንና በራሷና በፈጣሪዋ የምታማረር ሴት ሆነች። የእናቴ ትልቁ ምኞት ልጆቿ አግብተው በቤታቸው ደስተኛ ሆነው ተሰብስበው ማየት ነበር። ያ ግን አልሆነላትም። የኔንም አይን እያየች በጊዜ አግብቼ የተሳካ ትዳር እንድመሰርት ቀን ከሌት ትጎተጉተኝና ትወተውተኝ ነበር። 15 ዓመት እስኪሞላኝ ድረስ የእናቴን ቁጭት፣ ሀዘንና
ልጆቿ አግብተው የራሳቸው ቤት የራሳቸው ልጆች ኖራቸው እንደ አያት እንደ እናት መታ የምትጠይቃቸውን ቀን ስትናፍቅና ስትፈልግ መኖሯን አይቻለሁ። 15 ዓመት በሚሞላኝ ሰዓት እናቴን ማስደሰት አለብኝ ብዬ ወሰንኩኝ። እናቴ ከልጅነት እስከ እውቀት ሁሉ ነገሯን የተወች ሁሉ ነገሯን መስዋዕት ያደረገች ብቸኛ እናት ናት። 15ኛው ዓመቴ ላይ አካባቢ ላይ ከነበረ አንድ ሰው ጋር ተዋወቅኩኝ። ያ ሰው በወቅቱ መልካም ሰው ነበር። በእድሜም ቢሆን የሚመጥነኝ ብቻ ከውጭ ሳየው ለተወሰኑ ጊዜያቶች ውስጥ ባወቅኩት ጊዜ ላይ መልካም፣ ጥሩ፣ አሳቢና የዋህ ሰው ሆኖ አገኘሁት። ጊዜ ሳላጠፋ እናቴን ላስደስት በሚል ጉጉት ለትዳር ሲጠይቀኝ ብዙም ሳላስብ ነበረ እሺ ያልኩት። እኔ በወቅቱ ይታየኝ የነበረው አንድ ነገር የእናቴ ደስታ፣ የእናቴ እፎይታ። ልጆቿ ፈተው ቤቷ ተቀመጡ እየተባለ የምትታማውን የሰፈሩን ወሬና እሷም ሁሌ የምትማረርበትን ሁሌ የምታዝንበትን ጥሩ እናት አይደለሁም እንዴ የእኔ ጥፋት ነው እንዴ እያለች እራሷን የምታማረርበትን ታሪክ መቀየር ነበር የኔ ፍላጎት። ምንም ሆነ ምን እናቴን አግብቼ ወልጄ ህይወቴን ቀጥ አድርጌ ይዤ አስደስታታለሁ። የሰፈሩንም አፍ አዘጋላታለሁ። እኔንም ስወጣ ስገባ አይኔን እያየች እንዳልበላሽባትና ከእህቶቼ የባሰ አሳፋሪ ነገር እንዳላመጣባት የምትሳቀቀውን ነገር ላሳርፋት ብዬ ወደ ትዳር ለመግባት ተቻኮልኩኝ። ለእናቴ ስነግራት በጣም ደስ አላት። ሀውለት ያየኝ ሁሉ የሚወደኝ፣ ያየኝ ሁሉ የሚያቀርበኝ፣ ያየኝ ሁሉ የሚያዝንልኝ አይነት ምስኪን ፊትና የዋህ ደግ የሆነ ፊት ያለኝ ሰው ነኝ። በዛም ስወጣ ስገባ የሰፈሩ አይን ሁሉ እኔ ላይ በመሆኑ እናቴ በእኔ ጉዳይ በጣም ትሳቀቅ ነበር። ለማግባት ስወስን አንድና አንድ ነገር አስብ የነበረው እናቴን ማስደሰት፣ እናቴን ከጭንቀቷ ማሳረፍ፣ የእናቴን ስም ማደስ፣ እሷ የምትፈልገውንና የምትመኘውን ነገር እንድታይ ማድረግ ብቻ ነበር። ፍቅር፣ መውደድ፣ ክብር፣ ባል ምንም ስለዛ ጉዳይ የማስበው ነገር አልነበረም። በቃ ላገባሽ ፈልጋለሁ አለኝ። መልኩን ወደድኩት፣ ባህሪው ተመቸኝ። የእናቴን ፍላጎት ማርካትና ማስደሰት ላይ ብቻ አተኩሬ ነበር ወደ ትዳር የገባሁት። የመጀመሪያ ባሌን ሳገባው ሀውለት ሙሽርነትን አላውቅም። እኔ መርከዝ ላይ አዲስ አበባ ነበር የምማረው። ሰርጌ 1 ሳምንት ሲቀረው ተነስቼ ወደ ሀገር ሄድኩኝ። እዛም ሄጄ እንደ ሙሽራ እስቲም፣ ሳሙና፣ ቬሎ፣ የሚዜዎች ስብሰባ፣ ጭፈራ ምን ሳልል በቃ በዛ 1 ሳምንት ውስጥ ሄድኩኝ። የተደረገው ተደረገ፣ ተጋባን። እናቴም እንዳሰብኩት እንደተመኘሁት ደስተኛ ሆነች። ጥሩ እንቅልፍ መተኛት ጀመረች። ይህን ስሜት ሴት ልጅ ያላችሁ ያለ አባት የምታሳድጉ አብሶ ደግሞ እያማረች እያበበች እያደገች የሚወጣ የሚወርደው ሰው እሷን ማየት የጀመረ እናቶች ስሜቱን ስቃዩን ታውቁታላችሁ። እናቴ ከዛ ስቃይ እፎይ በማለቷ ያን ማየቴ ለእኔ ትልቅ ደስታን ፈጠረልኝ። ተጀመረ ትዳር። ህይወት ሀ ሁ እያለ መሄድ ጀመረ። እንዳሰብኩት ግን ሰውን እንደማስደሰት ሁሉ ነገር ቀላል አልነበረም። አግብቼ ህይወት ውስጥ ከገባው በኋላ መጀመሪያ እንዳወቅኩት እንደሳልኩትና እንደገመትኩት አልነበረም። በኢኮኖሚም ቢሆን ገና ከዩኒቨርሲቲ ተመርቆ የወጣበት ጊዜ ስለነበረ በጣም ዝቅ ያለና መጠነኛ የሚባል ነበረ። ነገር ግን አንድ የማውቀውና የማልዋሸው እውነት በጣም ያፈቅረኝና ይወደኝ በሚችለው አቅምም ይንከባከበኝ እኔን ለማስደሰት ይሞክር የነበረ ሰው ነው። ልክ እንደተጋባን ጫጉላ ሽርሽር ምናምን አላልኩም። አብረን ሁለታችንም ህይወትን ለማሸነፍ ህይወትን ለመግፋት ስራ መስራት ጀመርን። እንደዛው እየሰራን እየታገልን ባለበት ወቅት ብዙም ሳልቆይ ነበረ የመጀመሪያው እርግዝናዬ የመጣው። እርግዝናዬ ላይ ሆኜ ግን እቤት አልዋልኩም፣ መስራት ጀመርኩኝ። ለመውለድ እየተቃረብኩ ሲሄድ ግን እናቴ ጋር ሄጄ ነበር መውለድ የነበረብኝ። ያኔም አሁን የምንሰራውንና ሌሎችንም ስራዎች እሰራለሁ ብሎ ገንዘብ ከቤተሰብ ጠይቄ እንዳመጣና እንዳበድረው ጎተጎተኝ። እኔም ከእናቴም ከእህቶቼም አንድ የሚሰራው ስራ አለ፣ ከአራስ ወጥቼ ወደ ቤት ሲሄድ ገንዘቡን ይመልስላችኋል ብዬ ተበደርኩኝ። ያንን የተበደርኩትን ብር ሰጠሁትና ከአራስ ወጥቼ እስክመጣ እሰራለሁ ብለህ ያሰብካቸውን ነገር ሰርተክ ትመልሳለህ ብዬ አስጠንቅቄ ነበር ያንን ገንዘብ የሰጠሁት። አይደርስ የለ እናቴ ጋር ወልጄ ታርሼ ወደ ቤቴ ስመጣ ግን ምንም የተቀየረ ነገር አልነበረም። የሰጠውህን ገንዘብ የታደረስከው እሰራዋለሁ ያልከውን ስራ ምን ላይ ያደረግከው ብዬ ጠየቅኩት። ያንን በምጠይቀው ሰዓት ግን እንደዚህ የሚያፈቅረኝ የነበረው ሰው ሙሉ ለሙሉ ተቀየረብኝ። የማላቀው ሰው ሆነ።
ባለቤቴ የስራ ወኔ፣ መሮጥ መሯሯጥ የሚባል ነገር የለውም። በጣም ቀዝቃዛ ሰው ነው። ይህን ኃላፊነት ሳሸክመውና ከቤተሰብ ተበድሬ ገንዘብን ያህል ነገር ስሰጠው የኃላፊነት ተሰምቶት ተጨንቆ ሰርቶ ገንዘቡን ይመልሳል፣ እሱም ይለወጣል ብዬ አስቤ ነበር። ያንን በምጠይቀው ሰዓት ግን እንደዚህ የሚያፈቅረኝ ይንከባከበኝ የነበረው ሰው ሙሉ ለሙሉ ተቀየረብኝ። የማላቀው ሰው ሆነ። ያ ሁሉ ፍቅርና እንክብካቤ ወደ ቁጣና ወደ ጥላቻ ተቀየረ። ያቺን ብር ሰተሽኝ ደግሞ ገንዘብ ብለሽ ትጠይቅኛለሽ እንዴ? የታደረስከው ብለሽ ትጠይቅኛለሽ እንዴ ብሎ ላስብም ልጠብቅም የማልችለውን አይነት መልስ ሰጠኝ። ከዛም አልፎ እናቴ ጋር በአራስነት 2 ወር ብቻ አሳልፌ ነው ወደ ቤት የመጣሁት። በዛ በአራስ ባልጠና ገላይ ላይ ይደበድበኝ፣ ይረግጠኝ፣ ይወረውረኝ፣ አላስፈላጊ ቃላቶችን እየወረወረ ራሴን እንድጠላ አደረገኝ። ለቤተሰብ እንዳልናገር እናቴ ይሄን ጉድ ብትሰማ እየተደበደብኩ፣ እየተሰደብኩ፣ እየተረገጥኩ ነው ምኖረው ብላት ራሷን ታጠፋብኛለች። በመጀመሪያ ልጆች ያየችውን ስቃይ በእኔ መድገም መቋቋም አትችልም ብዬ ዝም አልኩኝ። ምነግረው፣ ማዋየው፣ ማማክረው ሰው አጣሁ። ይህን ሀዘንና ስቃይን እፍና አድርጌ ድብድቡን፣ ስድቡን መቋቋም አቅቶኝ በጭንቀትና በፍርሃት የተነሳ ራሴን እየሳትኩኝ መውደቅ ጀመርኩኝ። ከቀን ወደ ቀን ህመሜ እየባሰ ሲመጣ ቤተሰቤን ደውሎ ጠራ። የሩቃ ነገር ነው፣ የሰው አይን ነው ምናምን ብለው እንዲቀራብኝ ከነበርኩበት ከተማ ወደ ሌላ ከተማ ተወሰድኩኝ። ቤቴ ውስጥ እየደረሰብኝ ያለውን መከራና ሀዘን ለማንም መናገር አልፈለግኩም። ከእናቴና ከእህቴዎቼ ውጪ እማቀው ዘመድም ጓደኛም ምንም ነገር የለኝም። ብቸኛ ነኝ። ይህን ነገር ለእናቴ ብነግራት ራሷን ትጎዳለች ብዬ ስለፈራሁኝ ዝምታ መረጥኩኝ። ልጄም እናቴ ጋር ሆነ። እዛ ሀገር ላይ ቁጭ ብዬ እየተቀራብኝ ለመጀመሪያ ጊዜ ስልክ ተገዝቶ የተሰጠኝ ያኔ ነበር። ልክ ያንን ስልክ ያገኘው ቀን ዘመድ አዝማድ ጓደኛ የሚረዳኝ ሰው ያገኘውን ያህል በጣም ነበር የተደሰትኩት። ስልኬ ጓደኛዬ ሁሉ ነገር የሆነ ከሩቃ በኋላ ያለኝን ሙሉ ጊዜ የማሳልፈው ስልክ ላይ ነው። ያኔ ነበር ይህን አፍቃሪዬን ያገኘሁት። ረዥም ሰዓቴን የማሳልፈው ግን ከሱ ጋር በማውራት ሆነ። ህይወቴን፣ ኑሮዬን፣ ያሳለፍኩትን ነገር እስከምረሳ ድረስ አደረሰኝ። በመጀመሪያ እኔ ከሱ ጋር ሳወራ ከሱ ምፈልግ የነበረው በቃ ብቸኝነቴን እንዲያስረሳኝ እንዲያዋራኝ ብቻ ነበር። እሱን ስለማፍቀር፣ እሱን ስለመውደድ፣ ከሱ ጋር የተለየ ነገር ስለመጀመር አስቤ አላቅም። ይህን ሰው የቀረብኩት በውሸት ማንነቴ ስለሆነ ይሄ ትዳር ያብቃ፣ ህይወቴም ወደ ተሻለ መንገድ ሊሄድ እንጂ እሱስ ቢሆን ምን ያደርግልኛል? አንድ ቀን እውነቱን ነግሬው እለየዋለሁ። ነገር ግን ከዚህ ትዳር እስክለያይና ሰላማዊ ህይወት እስክመሰርት ድረስ የሚያዋራኝ አብሮኝ የሚሆን የሚረዳኝ ሰው ያስፈልገኛል ብዬ ነበር ከሱ ጋር ሳወራና ጊዜ ሳሳልፍ ነበር። 2 1 ወር ሩቅ አሳልፋለሁ። 1 ወር ደህና ስሆን ወደ ቤት እመለሳለሁ። ወደ ቤቴ ስመለስ ያው ዱላና ስድቡ ሲቀጥል ድጋሚ ይታመማለሁ። ድጋሚ ወደ ሩቃ ቦታ ወሰዳለሁ። እንደዚህ እያልኩኝ ያ የስቃይ ህይወት ቀጠለ። በቃ የሆነ ሰዓት ላይ ግን አስጠላኝ። ለሰው መኖር አስጠላኝ። ማስመሰል አስጠላኝ። መዋሸት አስጠላኝ። እናቴ ለእኔ ብላ ብዙ መስዋዕትነትን ብዙ ዋጋን ከፍላለች። እኔ ለእሷ ብዬ ግን ልከፍሎ የተዘጋጀውለት ነገር የሚሆን አይደለም። እናቴ ለእኔ ኖራለች። እኔ ግን ለማንም መኖር የለብኝም። ለራሴ ነው መኖር ያለብኝ። ለእሷ ልኖርላት አልችልም። በቃ ልትረዳኝ ልታቅ ይገባል። ይህን ነገር መናገር አለብኝ ብዬ አንዴ ከሩቃ ተመልሼ ወደ እናቴ ቤት በሄድኩኝ ሰዓት ለእናቴ ነገርኳት። እናቴ እኔ ይህን ትዳር የመሰረትኩት ለአንቺ ስል ነው፣ አንቺን ለማስደሰት፣ ያንቺን ስም ለማደስ። ነገር ግን በዚህ ትዳር ውስጥ እየተሰቃየሁብሽ ነው። እሞትብሻለሁ፣ እጠፋብሻለሁ። ይሄ ትዳር የኔን ህይወት ከማጥፋት ውጪ ምንም ሀይረ ነገር የለውም አልኳት። እናቴ ግን ከኔ መደብደብ፣ ከኔ መታመም፣ ከኔ መሰቃየት በላይ የሰፈሩ ቡና መጠጫ መሆኗ፣ የእህቶቼ ታሪክ ከኔ ላይ መደገሙ እጅግ በጣም አበሳጫት፣ ሀዘን ውስጥ ከተታት። አይሆንም ልጄ፣ ትዳርሽን መኖር አለብሽ። እንድትፋች አልፈቅድልሽም። ይህን ትዳር እተዋለሁ ብቲ ቀብርሽ ላይ አልቆምም፣ ቀብሬ ላይ አትቆሚም። እንደምንም ጥርስሽን ነክሰሽ ይህን ጊዜ ካሳለፍሽው እየተግባባችሁ ስትመጡ ህይወትሽን መምራት አያቅትሽም አለችኝ። እናቴ ባክሽ፣ እዚህ ሁኔታ ውስጥ ከቀጠልኩ እሞትብሻለሁ። ማፍታቴን የሚያውቀው እኔ አንቺ ብቻ፣ ሌላ ማንም ሰው አያውቅም። ከዚህ አካባቢ እጠፋለሁ። መፋታቴንም ምስጢር አረጋለሁ። በቃ ሰው በትዳሬ እንደምኖር ይወቅ። አንቺ ግን ፍቀጅልኝና ይሄን ትዳር ልቋጨው ብዬ ብለምናት በፍጹም አለችኝ። 2 የሚረዳኝ የሚሰማኝ፣ ስለ እኔ የሚያዝናጣው፣ ሁሉም ስለ ክብሩ፣ ሁሉም ስለ ስሙ፣ ሁሉም ስለ ራሱ ነው የሚጨነቀው።
ያኔ በጣም አዘንኩኝ። ለማን ብዬ ነው እንዲምሰቃየው? ለማን ብዬ ነው ህይወቴ የምከፍለው? ለማን ብዬ ነው መስዋዕትነት የማደርገው? ገና በ18 ዓመቴ ይህን ሁሉ ስቃይ ለምን ብዬ ነው ማሳልፈው? እያልኩኝ ቀን ከሌት ይህን ህይወት ስለመቋጨት ብቻ ማሰብ ጀመርኩኝ። እንደዚሁ ሩቋ ቦታ ላይ ባለቤቴ ሊጠይቀኝ በመጣ ሰዓት ነበረ ስልኬን ሲጎረጉር ከዚህ ሰው ጋር የነበረኝን ግንኙነት ከሀ እስከ ፐ አወቀ። ስልኬ ላይ ያወራሁትን የተጻጻፍኩትን ሁሉንም ነገር ግልብጥ አድርጎ አነበቡ። ሀውለት እዛው ሰው ፊት ላይ እዛው ሩቋ ቦታ ላይ እንዳልሞት እንዳልሽር አድርጎ ነበር የመታኝ። እንደዛ አይነት ስቃይ እንደዛ አይነት መከራ አሳልፌ አላቅም። አዋረደኝ፣ ቀጠቀጠኝ። በዛ ሰዓት ራሴን ማጥፋት ነበር የተመኘሁት። አላህዬ ለምንድነው ራስን ማጥፋት ወንጀል ያደረግከው? ለምንድነው ራስን ከዚህ ዓለም መገላገልን የከለከልከው? ለምንድነው ህይወቴ እንዲየተበላሸ ያለው? ለምንድነው በስቃይ እንድሞላ በዚህ እድሜ የተፈረደብኝ ብዬ ራሴን ላጠፋ ከአንድ 2-3 ሞክሬ አሄራይን ማበላሸቴን ሳስብ ብቻ ነው የተውኩት። ያንን የሩቃ ጊዜ ጨርሼ ያንን ምሬትና ሀዘኔን ውጪ ተመልሼ ወደ ቤት ሄጄ በቃኝ፣ ከዚህ ሰው ጋር አልኖርም፣ እባካችሁ ተረዱኝ፣ እባካችሁ ተውኝ ብዬ እናቴን መለማመጥ ጀመርኩኝ። እናቴ በዛው አቋሟ እንደጸናች ነው። ልጅ ስለሆንሽ ነው፣ ገና ስለሆንሽ ነው፣ በፍጹሜን ትዳር እንድፈች አልፈቅድልሽም፣ ትዳርሽ የምትበትኝ ከሆነ አላቅሽም፣ አታቂኝም እስከ ማለት ደረሰች። በዚህ መሀል እሱ ይምጣና እናናግረው ብለው በሚያናገሩት ሰዓት መጀመሪያም እኔ ወድያት እኔ አሰቃይቻት ሳይሆን ልጃችሁ ትዳሯን መበተን የፈለገችው ይኸውላችሁ ከማንም ጎረምሳ ጋር አሻሻይ ገዳሜ እያለች ነው ብሎ ለቤተሰብ ተናገረ። እናቴ በፍጹም አለች። ልጄን እንዴት እንዳሳደግኳት አውቃለሁ። እንደዚህ አይነት ተልካሻ ነገር ላይ አታገኛትም። ሌላ ያደረገችው ነገር ካለ ተናገር። በእንደዚህ አይነት ባለትዳር ሆና ግን ከሌላ ወንድ ጋር ታወራለች፣ ሌላ ሰው አፍቀራ ነው ብትለኝ ልቀበልህ የምችለው ነገር አይደለም ብላ እሪ አለችበት። በዛ ሰዓት እኔ ስልክ ላይ የነበሩትን መረጃዎች ጠቅላላ ወደ እሱ ገልብጦ ነበርና አሰማቸው። እናቴ እሱ የሚያሰማትን ነገር በምሰማ ሰዓት ራሷ መቆጣጠር አቃታት። በጣም ደነገጠች። እናቴ ታመመች። ሀውለት በጣም ታመመች። ራሷን አይኗን መግለጥ እስኪያቅታት አልጋ ይዛ ተኛች። በዚህ ጉዳይ ላይ ማንም ሰው ሊረዳኝ አልቻለም። ሌላው ቀርቶ ለእኔ የምታዝን ለእኔ የምታስብ ስለ እኔ በጣም የምትጨነቅ ታላቅ እህት ነበረች። እሷ እንኳን ይህን ነገር ላስረዳት ስሞክር ለወንድ ብላ ለአንድ ተራ ወንድ ብላ ትዳሯን የምትበትን ራሷን የምታረክስ ሴት አላቅም፣ እንደዚህ አይነት እህት የለችኝም፣ እንደዚህ አይነት ባለጌ እህት የለችኝም ብላ ፊቷን አዞረችብኝ። እናቴም ከዚህ በኋላ እናት አለኝ እንዳቲ ልጅ አለኝ እንዳቲ ለአንድ ወንድ ብለሽ ትዳርሽን ከበተንሽ እዛ ትዳርሽ ልን የበተንሽለት ያፈቀርሽው የምታወሪው ሰው ጋር ሂጂ፣ አናቀሽም፣ አታቂንም ብለው አደሙብኝ። በዚህ ሰዓት አንድ ውሳኔ ወሰንኩኝ። ይህ የቲክቶክ አፍቃሪ በሌላ ማንነት ነው የተዋወቅኩት። ያፈቅረኛል፣ ይወደኛል። ስለዚህ ትክክለኛ ማንነት ልንገረውና ወደ እሱ ሊሄድ ሌላ መድረሻ መሄጃማ የለኝም ብዬ ትክክለኛ ማንነቴን ልነግረው ተዘጋጀው። ደውዬ እከልዬ እንዴት ነህ አልኩት። ደህና አለኝ። አንድ ትልቅ ጉዳይ ላዋራህ ልነግርህ ነበር ስለው እኔም እኮ በጣም ደስ ብሎኝ ላወራሽ ፈልጌ ነበር አለኝ። ምንድነው የምታወራኝ? እስኪ አንተው ደስታ ይቅደም ስለው ይኸውልሽ አብረን የምንሆንበት የምንጋባበት ቀን ደረሰ፣ ስራ አገኘሁኝ፣ በቅርቡ የሚፈልጉት ደረጃ ላይ ደርሼ ቤተሰቦችሽን ከእጃቸው ወስድሻለሁ፣ አገባሻለሁ አለኝ። ሀውለት እንደዛ ሲለኝ እውነቴን ደፍሬ ልነግረው አልቻልኩም። እንዴት እኔ ያገባው ሴት ነኝ ልበለው? ህልማችንን ሊሆን ነው፣ ህይወታችን ሊስተካከል ነው። ቆንጆ የሆነ ስራ አገኘሁኝ። በትንሽ ጊዜ ውስጥ ደግሞ ቤተሰቦችሽ የሚፈልጉኝን አይነት ወንዶኜ አገባሻለሁ፣ ከእጃቸው ወስድሻለሁ፣ አትጨነቂ፣ አሁን አብረን መሆን እንችላለን፣ ህይወታችን መስመር እየያዘ ነው አለኝ። ሀውለት እኔን ለማግባት ከኔ ጋር ለመሆን በዚህ ያህል እየጓጓ እየታተረ ያለን ሰው ተስፋውን ላጨልምበት ፈራው። በቃ እንደዚሁ እንደተጨፈነበት ያቺን የሀብታም ልጇን ምንም የማታውቀዋን ወጣት ቆንጆዋን በወንድም በእናት በአባት ወታደር ተከባ እየተጠበቀች በጨዋነት እያደገች ያለችዋን ያቺን ሴት በጭፍኑ ያፍቅራት ብዬ ምናለ እውነት ያቺ የምናብ ማንነቴን በሆንኩኝ፣ ምናለ እውነተኛ ማንነት ልክ እንደ ወረቀት ገጾች እየተገነጠለ እየተቀደደ ተጥሎ የሚፈለገው አይነት ማንነትና የህይወት ገጽ የሚጻፍበት ወረቀት ቢሆን ኖሮ ህይወቴ ብዬ ተመኘሁኝ። ሀውለት ጉጉቱን ሳየው ደፍሬ እኔ ባለትዳር የልጅ እናት ነኝ፣ አሁን ከባሌ ጋር ተፋትቼ መወድቅበት አጥቼ ነው አንተ ጋር እየደወልኩ ያለሁት፣ ተቀበለኝ ብዬ መንገር ሞት ሆነብኝ።
በቃ እሺ በእንኳን ደስ ያለ ታሳካዋለህ፣ ሁሉንም ነገር አርገኸው አብረን እንሆናለን ብዬ ያንን ስልክ ዘጋሁት። ከቀን ወደ ቀን ግን መውደቂያ አጣሁ፣ መጠጊያም አጣሁ። ቤተሰብ ጨክኑብኛል ብዬ ከምጠብቀው በላይ ጨከኑብኝ። ይገፉኛል ብዬ ካሰብኩት በላይ ገፉኝ። ልጄን ማየት አልቻልኩም። ሁሉም የሚሉት ወደ ትዳርሽ ተመለሺ ነው። እኔ ደግሞ ኒካዬን ማውረድ፣ ከዚህ ሰውዬ ጋር መለያየት ነው ፈልገው። ምንም ነገር ሳይኖርብኝ በጭንቀት እየጣለኝ እየታመምኩ እንኳን ማንም የሚረዳኝ ሰው አጣሁ። ሀውለት ለተወሰኑ ቀናቶች ለሱ እውነታውን ሳልነግረው ህይወቴን ለማስተካከል ሞከርኩ። ነገር ግን አልቻልኩም። ምንም ማድረግ አልቻልኩም። መጠጊያ መውደቂያ ሳጣ ይህ ሰው የሚወደኝ ከልቡ ነው። ማንነቴን፣ ምንነቴን፣ እኔነቴን ነው የሚወደው። ስለዚህ ምንም ነገር ብሆን ይቀበለኛል። ይሄ ነገር ሚስጥር ሆኖ አይቀርም። አንድ ቀን እውነቱ ላይ እሱም ይደርሳል። ስለዚህ ቢያንስ ዛሬ መጠጊያ መሸሸጊያ እንዲሆነኝ፣ በዚህ በችግሬ ሰዓት እንዲደርስልኝ ለሱ ነው መንገር ያለብኝ ብዬ እውነታውን ልነግረው ወሰንኩኝ። እናም ደወልኩለት። እሱን ካወቅኩት ጊዜ ጀምሮ ሳወራው እኔ ልጅ እንደነገርኩሽ በሌላ ማንነት፣ ሌላ ደግሞ ስለ ትዳር ስናወራ፣ ስለ ህይወት ስናወራ ላገባሽ እኮ እፈልጋለሁ ብሎ ሲለኝ እኔ ትዳርን እፈራለሁ ብለው ነበር። ለምን ሲለኝ አንድ የኔ እኩያ ጓደኛ አለችኝ፣ አግብታ ባሏ በጣም ያሰቃያታል፣ ይደበድባታል፣ እንዲያረጋታል፣ እንዲላታል እያልኩኝ እውነተኛው ታሪኬን በሌላ ሰው ታሪክ አስመስዬ እነግረው ነበር። እነዚህን የራሴን ታሪክ በጓደኛዬ ታሪክ አስመስዬ በምነግረው ሰዓት ወይኔ አላህ ሰብር ይስጣት፣ ሁሉም ወንድ እኮ አንድ አይደለም፣ አይዞሽ በያት፣ እንዲህ አርጊላት፣ እንዲህ ምከሪያት፣ አላህ የተሻለውን ይተካላት እያለ ሁሌም ያጽናናኝና ያበረታታኝ ነበር። እሱ እሷን እንዳጽናናና እንዳበረታታበት የሚነግረኝ ቃላቶችና ምክሮች፣ እንዲህ ብለሽ ምከሪያት እያለ የሚነግረኝ ነገሮች ራሴን አበረታታበት፣ ራሴን አጽናናበት ነበር። በእውነትም ባይሆን የኔን እውነተኛ ማንነት በጓደኛዬ አስመስዬ ነግሬዋለሁ። ሁሉንም ነገሬን፣ ሁሉንም ውጣ ውረዴን በሚባል ደረጃ ያውቀዋል። እኔ ባልመስለውም የጓደኛዬ ታሪክ ቢመስለውም። እናም በመጨረሻ እውነቱን መናገር አለብኝ ብዬ ደወልኩለት። ፍቅሬ ያልኩት ወይ ያለኝ። እንዴት ነህ ደህና ነህ ሆይ ስለው ደህና ነኝ እናቴ እንዴት ነሽ? ጠፋሽብኝ እኮ በጣም ናፍቀሽኛል ብሎ የተለመደው የፍቅርና የውዴታ ቃላቶቹን አዘነበብኝ። አንድ ትልቅ ነገር ልነግርህ ነው፣ ዝም ብለህ በጥሞና ስማኝ፣ እንድትረዳኝ የምፈልጋለሁ አልኩት። ምንድን ነው? እሺ ንገሪኝ አለኝ። ይኸውልህ እኔ ባለትዳርና የልጅ እናት ነኝ። እስከ ዛሬ ጓደኛዬ እያልኩ ስነግርህ የነበረው ማንነትና ታሪክ የእኔው የራሴው ታሪክ ነው። እውነተኛው እኔነቴ ይሄ ነው። አግብቻለሁ፣ ወልጃለሁ። ዛሬ ባለቤቴ ከኔና አንተ የምንጻጻፈውንና ያወራናቸውን ሁሉንም ነገር አግኝቶ ለቤተሰቤ ተናግሯል። ቤተሰብም በአንድ ዱርዬ ፍቅር ታውረሽ ትዳርሽን በተንሽ ብሎ ያፈቀርሹ ሰው ጋር ሂጂ፣ ያፈቀርሹ ሰው ያኑርሽ፣ ያፈቀርሹ ሰው ይንከባከብሽ፣ እኛን አናቅሽም አታቂንም ብለው ከቤት አውጥተው ጣሉኝ። መድረሻም መሄጃም የለኝም። ካንተ ውጭ በቅርብ የማውቀው ማንም ሰው የለም። በቃ በመጨረሻ ነገር ሲደርስብኝ እውነቱን ልነግርህ ወስኛለሁ። አሁን ያለሁበት ሁኔታ ከሁሉም ጋር ተቆራርጬ ባንተ የተነሳ ብቻዬን ነኝ ያለሁት። ይህን ነገር አስብበትና አንድ ነገር በለኝ፣ ያለው ነገር ይሄ ነው አልኩት። አላመንም። ምንድን ነው የምትይው? እየቀለድሽ ነው? እያሽብኝ ነው አለኝ። አይ እውነቴን ነው። በእርግጥ ባሌን የምፈታው ባንተ ምክንያት አይደለም። ቀድሞም ነገር እሱን ለመፍታት ሳስብ ነው የኖርኩት። አሁን ግን በቅቶኛል፣ ወስኛለሁ። ወስኜ ደግሞ ፍቺ በምጠይቅ ሰዓት ጎረምሳ አፍቅረሽ ነው ከማንም ጋር ወድቀሽ ነው ብለው ሁሉም ሰው አገለሉኝ፣ ከቤት አውጥተው ጣሉኝ። በቃ የሆነ ቦታ ላይ ሆኜ ነው አሁን እያወራሁ ያለሁት። አስበህ የምትወስነውን ውሳኔ ወስን አልኩት። በጣም ግራ ተጋባ። ደግሞ ደጋግሞ እውነትሽን ነው ወይስ እየቀለድሽ ነው እያለ ድምፁ እየተቆራረጠ በረዥሙ እየተነፈሰ ጠየቀኝ። እውነቴን ነው አልኩት። አስብና የመጨረሻ ውሳኔህን ንገረኝ አልኩት። ስልኩን ዘጋው። አውለት በጠዋት ነበር የደወልኩለት። ቀኑን ሙሉ ቁጭ ብድግ እያልኩ እየተቁነጠነጥኩኝ ጠበቅኩት። ካለው ፍቅር፣ ለእኔ ካለው መውደድ ከሚነግረኝ ከሚያወራልኝ የተነሳ የ3 የ4 ልጆች እናት ነኝ ብለው ይተወኛል፣ እምቢ ይለኛል ብዬ በፍጹም አላሰብኩም። በትልቅ ኮንፊደንስ እና በራስ መተማመን ስለሚያፈቅረኝ፣ ማንነቴን እኔነትን ስለሆነ የሚወደኝ ይቀበለኛል፣ ነገሮችንም አመቻችቶ ያቀልልኛል ብዬ ነበር ሁሉንም ነገር በግልጽነት የነገርኩት። ማታ ላይ ደወለልኝ። ሲደውል በጣም ደስ አለኝ። ባለማመን አነሳሁት። እሺ ውዴ እንዴት ነህ? አሰብክበት አልኩት። አዎ አስቤበታለሁ አለኝ። እሺ ምን ወሰንክ አልኩት። ይኸውልሽ
አንቺ ያለሽበትን ያሳለፍሽውን ሁሉ ነግረሽኛል፣ አውቃለሁ። ይህንንም ትዳር በፈለግሽው ሁኔታ ቋጪው፣ ህይወትሽንም አስተካኪ፣ ትዳሩንም መፍታት ካለብሽ ፍቺ፣ እኔን ግን እርሺኝ። እኔና አንቺ አብረን መሆን በፍጹም አንችልም አለኝ። ምን አልኩት? እኔና አንቺ አብረን መሆን በፍጹም አንችልም፣ ህይወትሽን በራስሽ መንገድ አደራጂ አለኝ። ሀውለት ማመን አልቻልኩ፣ መቀበል አልቻልኩ። እሺ ብዬ ስልኩን ዘጋሁት። ከራሴ ጋር ግን ተጣላው። እንዴት አልኩኝ። ለነገሩ እናቴ የወለደችኝ እንኳን አንቅራ ተፍታኝ የለ፣ አላቅሽም አልወድሽም ብላኝ የለ፣ አንድ ወንድን ወደድሽ አፈቀርሽ እኔን ተይኝ ብላ ከቤትም ከልጄም ነጥላኝ የለ፣ ይሄ ባዳ እንዲህ ቢለኝ ምን ይገርመኛል አልኩኝ። አንደበቴ ልቤ ያንን ይበል እንጂ በጣም ገርሞኝ ነበር። በጣም ልቤ ተሰብሮ ነበር። ይህን ሰው አልተወውም፣ እበቀለዋለሁ። በሱ የመጣ ህይወት የተበላሸ፣ ቤተሰቤን አጣው። ቢያንስ ቤተሰቤ ከሱ ጋር ያወራሁትን ከሱ ጋር የነበረኝን ነገር ባያቅ ትዳሬን ፈትቼ ቤተሰቦቼ ላይ ተጠልዬ መኖር እችል ነበር። በሱ የመጣ ህይወት የተበላሽቶ ግን እሱ በሰላም አይኖርም። እበቀለዋለሁ ብዬ እሱን ለመበቀል ቆርጬ የተነሳው ሀውለት